ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይሄ ፍሬሽማን ሲቪክ ቻፕተር 5 ነው። ከዚህ በፊት እስከ ቻፕተር 4 ያለውን አይተናል። ሰው ማየት ትችላላችሁ። የቻፕተር 5 ስለ ዲሞክራሲ፣ ስለ ኮንስቲትዩሽን እና ስለ ህገ መንግስት፣ ስለ ዲሞክራሲ እና ስለ ሰው ልጅ በተፈጥሮ ስላገኘው ሁማን ራይት ብለን ስለምንጠራው የሚያይልን ነው። እነዚህን በየተራው እንመለከታለን። ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። ቢኮዝ ብዙ ተማሪዎች እያዩ ነው፣ ነገር ግን ሰብስክራይብ እያደረጉ አይደለም። ሰብስክራይብ፣ ላይክ ማድረግ እናንተ ምንም ስለማይጎዳችሁ ከኛም የሆነ ነገር ተጠቅመናል ብላችሁ ካሰባችሁ እናንተም በፍቅር ይህን እንድታደርጉ እናሳስባችኋለን። ከኮንስቲትዩሽን ዲፊኒሽን ስንጀምር ኮንስቲትዩሽን በአንድ መንግስት ውስጥ ለሚገኙ ህጎች ሁሉ መሰረት ነው እና መሰረታዊ ነው። ከሌሎች አንጻር በጣም መሰረታዊ ህግ ነው፣ ፋንዳሜንታል ነው። ሌላኛው ደግሞ አንድ መንግስት ለሚያደርጋቸው አክሽን፣ ለሚያደርጋቸው ውሳኔዎች፣ ለሚያደርጋቸው የተለያየ ኢኮኖሚና ፖለቲካል እንቅስቃሴዎች እንደ መነሻ ወይም እንደ ሪፈረንስ እንደ ብሉ ፕሪንት የሚያገለግል ነው። እሱ ብቻ ሳይሆን በዛች መንግስት ውስጥ ከሚገኙ ህጎች ሁሉ የበላይ ቶፕ ላይ የሚቀመጥ ነው ከደረጃ አንጻር። እሱ ብቻ ሳይሆን ለመንግስት ምን አይነት ስልጣን ቢኖረው ይሻላል፣ ህዝብ ደግሞ ምን አይነት መፍትሄ ይኖረው የሚለውን አጀስት የሚያደርግልን ነው። ለሌሎች ህጎች ሎዎች እንደ ማዘር እንደ እናት የሚያገለግል ነው። እሱ ብቻ ሳይሆን ይሄን ኮንስቲትዩሽንን ደግሞ የሚቃለሉ የትኛውም ኮንትራዲክት የሚያደርጉ ሎዎች ቢኖሩ ወዲያኑ ሪሙቭ የሚያደርግ ነው ማለት ነው። ኮንስቲትዩሽን ይሄን ሲመስል፣ ኮንስቲትዩሽን ደግሞ የራሱ የሆነ ባህሪያት አሉት ወይም ፊቸሮች አሉት። የመጀመሪያው ጀነራሊቲ ይባላል። ጀነራሊቲ በምንልበት ጊዜ ይሄ ኮንስቲትዩሽን ፕሮቫይድ ጀነራል ፕሪንሲፕል እና ይሄ ኮንስቲትዩሽን የምንለው በውስጡ የያዘው ጀነራል ፕሪንሲፕል ነው እንጂ አንድ እያንዳንዱን ዲቴል ዴፊኒሽን የያዘ አይደለም። ጀነራል እውቀት ነው የያዘው አንድ ስቴት ውስጥ ስላለው ጀነራል ህጎችን፣ ድንጋጌዎችን፣ ስርዓቶችን፣ ደንቦችን እንጂ እያንዳንዱን የያዘ አይደለም። ሌላኛው ደግሞ ከፐርማኔንሲ አንጻር ወይም ፐርማኔንሲ አንጻር ማለትም ህገ መንግስት ለረዥም ጊዜ ምን ሆኖ ሲዩቴብል እና ፐርማነንት ሆኖ የሚኖር ነው። ለአጭር ጊዜ የሚያገለግል ህግ ሳይሆን ስርዓት ሳይሆን ለረዥም ጊዜ የሚያገለግል ነው። በጣም ሎንግ ፕሬድ ኦፍ ታይም ለረዥም ጊዜ የሚያገለግል ነው እና ሌሎች ህጎች ምናምን ቴምፖራሪ እና ጊዜያዊ ሰዓታዊ ሊሆኑ ይችላሉ። ይሄ ግን ኮንስቲትዩሽን የምንለው በጣም ለሎንግ ፕሬድ ኦፍ ታይም የሚያገለግል ነው። ሌላኛው ደግሞ ሱፐርመርሲቭ ነው። ይሄ ሱፐርማሲቭ ነው ኮንስቲትዩሽን የምንለው ምን ማለት ነው? ከሌሎች ሎዎች አንጻር ከሁሉ የበላይ የሆነ ህግ ነው። እሱ ብቻ ሳይሆን ሌሎች ህጎች በሙሉ የተሰራበት ምንጭ ነው። ሌሎች ህግጋቶችም ከዚህ ነው የሚሰሩት እና ሌሎች ህግጋቶች እንደ ሁለተኛ ነው የሚቆጠሩት፣ ነገር ግን እሱ እንደ ፕራይመሪ ነው የሚቆጠረው ማለት ነው። ከሁሉም ህግጋቶች በላይ ነው የሚለውን የሚያሳይን ሀሳብ ነው። ሌላኛው ደግሞ ኮንስቲትዩሽን ኮዲፋይድ የሆነ ዶክመንት ነው። ኮዲፋይድ የሆነ ዶክመንት ነው ማለት የተጻፈ ነው፣ ተጽፎ የሚቀመጥ ነው። ሪተን ዳውን ሲስተማቲካሊ በሆነ መንገድ በሆነ መጽሐፍ ላይ ተጽፎ የሚደረግ ነው። እሱ ብቻ ሳይሆን ሌላኛው ባህሪ ደግሞ አሎኬሽን ኦፍ ፓወር ምን ማለት ነው? ይሄ አሎኬሽን ፓወር ማለት በተለያዩ በመንግስት ተቋማትና በመንግስት አካላት ዘንድ የተለያየ የኃይልና የስልጣን ክፍፍልን ከማድረግ አኳያ የተለያየ የኃይል ክፍፍልን የሚያደርግ ነው ማለት ነው። ኮንስቲትዩሽን አውትላይን ሪሌሽን ቢትዊን ስቴት ኢንስቲትዩሽን በተለያዩ ስቴት መንግስታዊ በሆኑ ተቋማቶች መካከል ምን አይነት የስራ ድርሻ ይኖራቸው፣ ምን አይነት ስልጣን ይኖራቸው የሚለውን ራይትን መፍትንና ግዴታን የሚሰጥ ነው ማለት ነው። ይሄ አሎኬሽን ኦፍ ፓወር ስንል ሌላኛው ደግሞ ፐርፐዝ ኦፍ ኮንስቲትዩሽን አላማው ምንድነው? አንደኛው ፍሬም ወርክ ነው ለጎቨርንመንት። አንድ መንግስት ለምሳሌ ኢትዮጵያን የሆነ መንግስት እየመራ አሁን ለምሳሌ ፕሮስፐሪቲ መንግስት እየመራ ካለ ይሄ ፕሮስፐሪቲ መንግስት እንዴት ይምራ የሚለውን ጋይድ ለማድረግ ነው። ፍሬም ወርክ ነው። ፕሪንሲፕል ድራይቭ የሚደረገው ህግጋቶች የሚገኙት ከዚህ ኮንስቲትዩሽን ነው። እንደ ፍሬም ወርክ ነው የሚያገለግለው ገቨርንመንት ማለት ነው። ሌላኛው ኤክስኪዩቲቭ፣ ሌጊስላቲቭ፣ ጁዲሽር
ህግ አውጪውንም ህግ አስፈጻሚውንም የህግ ተወካዮች ምክር ቤቱንም አጠቃላይ ሃውስ ኦፍ ፌዴሬሽኑንም ሲስተሙንም በሙሉ ጋይድ የሚያደርግ ነው። እነሱ እዛ የሚፈጽሙት ውሳኔዎች፣ ውይይቶች፣ ንግግሮች ሁሉ ጋይድ የሚደረጉት ስርዓቱን የሚይዙት ከምን አንጻር ነው? ከኮንስቲትዩሽን አንጻር ነው። ኮንስቲትዩሽን ደግሞ መንግስት እየመራ ያለው አንድ ስቴት ውስጥ እየመራ ያለው መንግስት የተገደበ ስልጣን እንዲኖረው መንግስትን ብቻ ነኝ ስለሆነ መንግስት ነኝ በሚለው ኮንዲሽን ብቻ የሰዎችን መፍት የግለሰቦችን መፍት ምናምን የጣሰ ሳምቲንግ እንዳያደርግ የዛን መንግስት ኃይል ሊሚት የሚያደርግ ነው ማለት ነው። እሱ ብቻ ሳይሆን ደግሞ ፕሮቴክት ያደርጋል ኢንዲቪጁዋል እና ኮሌክቲቭ ራይት ሰው እንደ ጋራና እንደ ግል ያለውን መፍቱን ፕሮቴክት ያደርጋል ማለት ነው። እሱ ብቻ ሳይሆን ሱፐር ሎው ኦፍ ኤ ካውንትሪ በአንድ ሀገር ውስጥ ከሚገኙ ህግጋቶች መካከል በጣም የበላይ የሆነ ህግ ነው ማለት ነው የኮንስቲትዩሽን። ምን ያደርጋል? ሌላኛው ደግሞ ፕሮቫይድ ያደርጋል ጎቨርንመንታል ሊጊሚቲ ኤንድ ስቴቢሊቲ ለአንድ መንግስት እየመራ ላለው ለአንድ መንግስት ህጋቢ የሆነ መፍትን ይሰጣል። እየመራ ስላለ ህጋቢ የሆነ ሉዓላዊ የሆነ መፍትን ይሰጣል ማለት ነው። እሱ ብቻ ሳይሆን የህዝቦችን ጎልና ህዝቦች ሊፈጽሙት የሚችሉበትን ጎሎችን ህዝቦች ያላቸውን ቫሊዩን ኢስታብሊሽ ያደርጋል ማለት ነው። እናም ህዝብ አንድ ኢትዮጵያዊ እንደ ኢትዮጵያዊ ያለውን ጎሉን አቺቭ የሚያደርግበትን ፍሬምወርክ ከመፍጠር አንጻር ስርዓቶችን ከመዘርጋት አንጻር እንዴት ማድረግ እንዳለበት የሆነ ስራ ካለው ያን ስራ እንዴት መስራት እንዳለበት ጀነራል የሆነ ህግጋቶችን ያስቀምጣል። ሌላኛው ደግሞ ስለ ኮንስቲትዩሽናል ታይፕ ነው የምናየው። የመጀመሪያው ብዙ አይነት ኮንስቲትዩሽናል ታይፕ አለ። ነገር ግን በፎርሙ ላይ በአይነቱ ላይ ሁለት ቦታ እንከፍላለን። በፎርማቱ ላይ አንድ ኮንስቲትዩሽን በምን አይነት ፎርም ነው የተጻፈው በሚለው ላይ ቤዝድ ሆነን በሁለት እንከፍላለን። ሪተን ኮንስቲትዩሽን እና አንሪተን ኮንስቲትዩሽን እንላለን። ሪተን ኮንስቲትዩሽን የምንለው ኮዲፋይድ ሆኖ በአንድ ሲንግል ዶክመንት ላይ በአንድ ሲንግል መጽሐፍ ላይ ህግጋቶቹ ተጽፎ ሲገኙ ነው። ለምሳሌ እንደ ኢትዮጵያ እንደ ዩናይትድ ስቴትስ እና እንደ ህንድ ሀገራት ያሉ ምናምን እንደዚህ አይነት ኮንስቲትዩሽን ነው የሚቀበለው። ምን ማለት ነው? በቃ ሀገሪቷ ውስጥ ያለው የኮንስቲትዩሽን ስርዓቶቹ በሙሉ በአንድ መጽሐፍ ላይ ተጽፎ ሲገኙ ማለት ነው። እና ፖዚቲቭ ሳይዶች አሉት። ፖዚቲቭ ሳይዱ ማንኛውም ሰው አክሴስ ማድረግ ይችላል። በአንድ መጽሐፍ የተጻፈ ከሆነ ማንኛውም ሰው አክሴስ ሊያደርግ ይችላል። ክሊር ነው። በተለያየ ቦታ ላይ ተጽፎ የተገኘ ስላልሆነ ሰው በቀላሉ መረዳት ይችልበታል። ሌላኛው ደግሞ ስቴብል ነው። የተበታተነ አይደለም። ለምሳሌ በ4 በ5 በ6 በተለያዩ ርዕሶች በተለያዩ መጽሐፍቶች ላይ ተጽፎ ቢገኝ ስቴብል ላይሆን ይችላል። ነገር ግን በአንድ ዶክመንት ላይ ብቻ ከመጻፉ አንጻር ምንድነው ማለት ነው? ስቴብል ነው ማለት ነው። እሱ ብቻ ሳይሆን ኔጌቲቭ ነገሮቹ አሉት። ኔጌቲቭ ነገሮቹ በጣም ሪጅድ ነው። ምን ማለት ነው? ይሄን ለምሳሌ በአንድ መጽሐፍ ላይ ብቻ የተጻፈውን ወይም በአንድ ሲንግል ዶክመንት ላይ ሪተን የተደረገውን ኮንስቲትዩሽን የተለያየ የህግጋቶች የስርዓቶች ለውጥ አመጣለሁ ብትል በጣም ሃርድ ነው ቼንጅ ለማድረግ ማለት ነው። በአንድ ሲንግል ዶክመንት ላይ የተጻፈው መጽሐፍ ላይ የተለያዩ ህገ መንግስታዊ ሞዲፊኬሽን አደርጋለሁ ብንል በጣም አስቸጋሪ ነው ማለት ነው። ሌላኛው ደግሞ አንሪተን ኮንስቲትዩሽን ነው። አንሪተን ኮንስቲትዩሽን ማለት በሀገሪቷ ውስጥ ያለው ህግጋቶች፣ ደንቦች፣ ስርዓቶች ምናምን በሲንግል ዶክመንት ላይ ሳይጻፉ ሲቀሩ ማለት ነው። ከሪተን ኮንስቲትዩሽን ኦፖዝድ ማለት ነው የሚሆን ነው። እና ይሄ በሲንግል ዶክመንት ላይ የተለያዩ ነገሮችን በውስጡ ይዘዋሉ። ይሄ በሲንግል ዶክመንት ላይ ያልተጻፈው ይሄ አንሪትን ኮንስቲትዩሽን የሚባለው የተለያዩ ነገሮችን ኮስተምሶችን፣ የተለያዩ ባህሎችን፣ የተለያዩ ስምምነቶችን፣ የተለያዩ የተበታተኑ ህግጋቶችን በውስጡ የሚይዝ ነው። ነገር ግን ሪተን ኮንስቲትዩሽን የምንለው ሲንግል ዶክመንት ነው። የሚይዘው ደግሞ ስለ ባህሉ፣ ስለ ካልቸሩ፣ ስለምኑ የሚይዝ ሳይሆን ዋና ነገር ነው የሚይዘው። ነገር ግን አንሪትን ኮንስቲትዩሽን የምንላቸው ይሄን በሙሉ በውስጡ ይዛል ማለት ነው። እና እንደ ዩናይትድ ኪንግደም ያሉ አንሪተን ኮንስቲትዩሽን ይጠቀማሉ። ጥቅም አለው። ጥቅሙ ኢላስቲክ አዶፕቴሽን እና ዳይናሚክ ነው። ምን ማለት ነው? የሆነ ጊዜ ላይ እንቀይራለን
ህገ መንግስት ሞዲፊኬሽን እናደርጋለን ብንል በጣም ምንድነው ዳይናሚክ ነው፣ በቀላሉ መቀየር የምንችለው ነው፣ ኢላስቲክ እና አዳፕቴብል ነው እና መቀየር የሚቻል ነው በቀላሉ ማለት ነው። ነገር ግን ሪተን ኮንስቲቱሽን ከሆነ በጣም አስቸጋሪ ነው፣ መቀየር የማይቻል ነው ማለት ነው። ለመቀየር እንኳን ቢፈለግ የተለያየ ምርጫ እንኳን ተካሂዶበት ነው ሊደረግ የሚችለው እንጂ በቀላሉ አይደለም። ይሄ ኔጌቲቭ ኢምፓክቱ አንሪተን ኮንስቲቱሽን ኖት ኢዝሊ አክሰሲብል ኮንፊውዝን ኤንድ አንስቴብል እና በቀላሉ ማለት ነው አክሰስ ማድረግ የምንችለው አይደለም። በተለያዩ መጽሐፍቶች ላይ ደግሞ ተጽፎ ስለሚገኙ ኮንፊውዝ ያደርገናል። ሲንግል ላይ ቢጻፍ የሆነ ወጥ የሆነ ነገር እናገኛለን። ነገር ግን በተለያዩ ዶክመንቶች ላይ ተጽፎ ስለሚገኙ ኮንፊውዝ እንሆናለን እና አንስቴብል ነው፣ የተረጋጋ አይደለም፣ ወይም በየትኛውም ታይም አክሰስ የምናደርገው አይደለም ማለት ነው። ሌላኛው ደግሞ ኮንስቲቱሽን ከአስፈጻሚ ሌላኛው ኮንስቲቱሽን ደግሞ ከመቀየር አንጻር ማለትም አሁን ኮንስቲቱሽንን እንቀይራለን ሞዲፊኬሽን እናምጣው ከዚህ በፊት የተጻፈው ኮንስቲቱሽን ልክ አይደለም አሁን ለውጥ እናደርግበት ብለን ከምናስበው አንጻር በሁለት ይከፈላል። አንደኛው ሪጂድ ኮንስቲቱሽን ነው፣ ሁለተኛው ፍሌክሲብል ኮንስቲቱሽን ነው። ይሄ ሪጂድ ኮንስቲቱሽን የሚባለው በጣም ሞዲፋይ ለማድረግ በጣም ዲፊካልት የሆነ ነው። ለምሳሌ እንደ ዩናይትድ ስቴትስ እና እንደ ስዊዘርላንድ ያሉ ሀገራት የሚከተሉት ይሄን ነው እና ይሄን ኮንስቲቱሽን በቀላሉ ሞዲፋይ እናደርጋለን ሲባል በጣም አስቸጋሪ የሆነ እንደዚህ አይነት ኮንስቲቱሽን ነው። ፍሌክሲብል ኮንስቲቱሽን የሚባለው ይሄ መቀየሩ ሞዲፊኬሽን ማምጣቱ በጣም ሲምፕል ነው። በቀላሉ የሆነ ኮንስቲቱሽን መቀየር ብንፈልግ በቀላሉ መቀየር ከቻለን ህገ መንግስቱን፣ ስርዓቱን፣ ደንቡን ሞዲፋይድ ማድረግ ከቻለን ፍሌክሲብል ኮንስቲቱሽን ብለን እንጠራለን። እንደ ዩናይትድ ኪንግደም እና እንደ ኒውዚላንድ ያሉ ሀገራት ይሄን ይከተላሉ ማለት ነው። ሌላኛው ደግሞ ህገ መንግስት ፕራክቲስ ከመደረግ ስራ ላይ ከመዋል አንጻር እንደገና በሁለት ይከፈላል። ኢፌክቲቭ እና ኖሚናል ኮንስቲቱሽን ይባላል። ኢፌክቲቭ ኮንስቲቱሽን የሚባለው ኮንስቲቱሽን ፓወርፉል የሆነ ገቨርንመንት በጣም ፓወርፉል የሆነውን ገቨርንመንት ወይም ስልጣኑን ያለመጠን የሚጠቀመውን መንግስት ሊሚት ማድረግ የሚችል ፕራክቲካል የሆነ ስራ ላይ የሚውል ምንድነው የኮንስቲቱሽን አይነት ነው። ግን ኖሚናል ኮንስቲቱሽን የምንለው ምንም አይነት ስራ የማይሰራ ዝም ብሎ በወረቀት ላይ ብቻ ተጽፎ የሚገኝ ህገ መንግስት እየተጠቀመ ያለውን ኃይል ሊሚት ማድረግ ያልቻለ ማለትም መንግስት ፕራክቲስ እያደረገ ያልሆነ ኮንስቲቱሽን ማለት ነው። ዝም ብሎ እንደ ስም ብቻ ያለ ኮንስቲቱሽን ማለት ነው እና ፕራክቲስ የለም። ኖት ፕራክቲስ ዝም ብሎ ለተመልካች ለፎርማት የተቀመጠ ነው እንጂ ፕራክቲስ የሌለው ነው ማለት ነው። ሌላኛው ደግሞ ኮንስቲቱሽን ከስቴት ስትራክቸር አንጻር አንድ ስቴት ምን አይነት ስርዓት ነው የሚከተለው፣ ፌዴራሊዝም ነው ወይ ዩኒተሪ ነው ወይ ዲክታተርሺፕ ነው ወይ ምን አይነት ነው ከሚለው አንጻር በሁለት ይከፈላል። አንደኛው ፌዴራሊዝም ነው፣ ሁለተኛው ዩኒተሪ ኮንስቲቱሽን ይባላል። ፌዴራሊዝም ነው ስንል የስልጣን ክፍፍል አለበት። ወዴት? ወደ ሴንትራል እና ወደ ሪጅን ዩኒት ማለት ነው። ለምሳሌ ኢትዮጵያ ላይ ሴንትራል አድርጎ የሚመራ መንግስት አለ አይደለ? ከዛም በኋላ ደግሞ የፌደራል መንግስት ማለት ነው። ሁሉንም አቅፎ የሚመራ ነው። ነገር ግን የክልሎች መንግስትም አሉ። የሲዳማ፣ የኦሮሚያ፣ የደቡብ እንደዛ እየተባሉ የተለያዩ ስቴቶች አሉ ምናምን እና እንደዛ የስልጣን ክፍፍል ለሪጂኑም የሚሰጥ ነው ማለት ነው። ፓወርን ለተለያየ ደረጃዎች የሚሰጥ ነው። ዩኒተሪ ኮንስቲቱሽን የሚባለው ነገር ደግሞ እንደዚህ የክልሎች ክፍፍል ሳይኖር ሁሉንም አቀፍ አድርጎ ሴንትራል ገቨርንመንቱ ሲመራ ማለት ነው። ማለትም አሁን እንዴት ነው? ፌዴራል መንግስት ብቻ ሲኖር ማለት ነው። የክልል መንግስቶች ጠፍተው የፌዴራል መንግስት ብቻ ሲገኝ ማለት እንደዚህ አይነት ኮንስቲቱሽን ምን ይባላል? ዩኒተሪ ኮንስቲቱሽን ይባላል ማለት ነው። እዚህ ውስጥ ማወቅ ያለብን አንድ ደግሞ ተርም አለ። እሱም ኮንስቲቱሽናሊዝም ይባላል። ኮንስቲቱሽናሊዝም ማለት ምን ማለት ነው? አንድ ገቨርንመንት ፌል ሲያደርግ ነው። ምን ለማድረግ means a government is faithful to constitution አንድ መንግስት በሀገሩ ውስጥ የሚገኘውን ለኮንስቲቱሽን ስርዓት ሲገዛ ደንቡን ሀቅሙን ምናምን ሁሉ ነገሩን ከኮንስቲቱሽን አንጻር ሲያደርግ ኮንስቲቱሽናሊዝም ይባላል። እና የአንድ መንግስት
አክሽን ወይም ተግባሩ ህጋዊ ሲሆን ከኮንስቲቱሽን አንጻር እሱ ብቻ ሳይሆን ህግ በላይነት ሲነግስ ከመንግስት በላይ ህግ የበላይ ሲሆን እየመራ ካለው ፓርቲ በላይ ኮንስቲቱሽን የበላይ ሲሆን ይሄ ኮንስቲቱሽናሊዝም ተብሎ ይጠራል ማለት ነው። እሺ አሁን ደግሞ ኢትዮጵያ ላይ የተለያዩ ኮንስቲቱሽኖች ነበሩ አይደለ? ከ1931 ጀምሮም ከ1931 በፊትም በሁለት ቦታ ከፍለን እናያለን። ከ1931 በፊት የነበረውና ከ1930 ወዲህ የነበረው ነው። ከ1931 በፊት የነበረውን ስናይ ትራዲሽናል ናቸው። ትራዲሽናል ኮንስቲቱሽን ናቸው በኢትዮጵያ ላይ የሚገኙት ከ1931 በፊት። እነሱም የመጀመሪያው ለምሳሌ ፍትሐ ነገሥት የሚባል አለው። ትርጉሙ ምን ማለት ነው? ሎው ኦፍ ኪንግ የንጉስ ክብር ማለት ነው። እና ይሄኛው ደግሞ ከ13ኛው ሴንቸሪ እስከ 20ኛው ሴንቸሪ በኢትዮጵያ ውስጥ እንደ ኮንስቲቱሽን ያገለገለ ሲሆን እሱ በውስጡ ሃይማኖታዊ ስርዓቶችን ማለትም ከአዲስ ኪዳንና ከብሉይ ኪዳን የወጣጡ የመጽሐፍ ቅዱስንም ሀሳብ በውስጡ የያዘ ነው። የሃይማኖቱንም የዚህ የዓለማዊውንም ስርዓት በውስጡ የሚያካትት ነው። የተለያዩ ኮንስቲቱሽኑ እንደ ኮንስቲቱሽንም የሚያገለግል ነው። የተለያዩ የወንጀል ቅጣቶችንም በውስጡ የሚይዝ ነው። እና ዋና ሀሳቡ ምንድነው? አንድ ንጉስ በዚያን ጊዜ የነበረው ንጉስ ፍጹም የሆነ ትልቅ የሆነ ምን አለው? ፓወር አለው፣ ስልጣን አለው የሚሉ ናቸው። እነዚያ የነበሩ ደግሞ ባለስልጣናቶች ከእግዚአብሔር የተመረጡ ናቸው የሚል ነው። እንደዚህ አይነት የነበረው ትራዲሽናል ኮንስቲቱሽን ፍትሐ ነገሥት ተብሎ ይጠራል። ከዛ ቀጥሎ ደግሞ የነበረው ክብረ ነገሥት የሚባል ነው። ግሎሪ ኦፍ ኪንግ የንጉስ ክብር ማለት ነው። ይሄ ደግሞ ስራው ምናምን የቆመው በ14ኛው ሴንቸሪ እስከ 14ኛው ሴንቸሪ ያገለገለ ሲሆን ዋና ሀሳቡ ምንድነው? ንጉስ ማን ይሁን ኢትዮጵያ ላይ የሚል ነው። who should be a king in Ethiopia የሚል ነው። እና ዋና ሀሳባቸው ደግሞ ምን የሚል ነበረ? በኢትዮጵያ ላይ ንጉስ መሆን የሚችል ሰለሞን ዳይናስቲክ የሰለሞን ዝርያ ያለው ሰለሞን የዳዊት ልጅ እስራኤላዊ ነበረ። በብሉይ ኪዳን መጽሐፍ ላይ የሚገኝ ንጉስ ነው። የእስራኤል ንጉስ ነው። የሱ ዝርያ መሆን አለበት አንድ ሰው ኢትዮጵያን የሚመራ የሚል ህገ መንግስት ነበረ የክብረ ነገሥት። ሌላኛው ደግሞ ሶስተኛው ስርዓተ መንግስት የሚባል ነው። ይህ ስርዓተ መንግስት ማለት ምን ማለት ነው? በመንግስት ውስጥ ያሉ ተቋማቶችም ይሁን በመንግስት ተቋማት ውስጥ የሚሰሩ የመንግስት ባለስልጣናቶች ምን አይነት ፕሮቶኮል ይኑራቸው የሚል ነበረ። በ19ኛው ሴንቸሪ የነበረ ማለት ነው። ይሄ ስርዓተ መንግስት ተብሎ ይጠራል ማለት ነው። ስለዚህ ከ1931 ወዲህ በኢትዮጵያ ውስጥ ላይ ምን ተጀመረ ማለት ነው? ሪተን ኮንስቲቱሽን ማለትም የተጻፈ በትክክል በሲንግል ዶክመንት አይነት ፎርም የተጻፈ ኮንስቲቱሽን ፎርሞች ጀምረዋል ማለት ነው። እነሱ በተለያዩ ቦታ ይከፈላሉ አመታቶቻቸው ላይ ቤዝድ ተደርገው ማለት ነው። የመጀመሪያው በ1931 ላይ የተደረገው ኮንስቲቱሽን ነው። ይሄ በ1931 ላይ የተደረገው የነበረው ኮንስቲቱሽን አንድ ንጉስ ከእግዚአብሔር የተመረጠ ነው የሚል ነው። ለንጉሱ ትልቅ ቦታ የሚሰጥ ምን ነበረ? ኮንስቲቱሽን ነበረ። ይሄ ኮንስቲቱሽን ፎርም በሚሆንበት ጊዜ ውጫዊ የሆነ ፋክተሮች ነበሩ። ማለትም የውጭ ሀገር ጣልቃ ገብነት ነበረ። በዚያን ጊዜ ዩሮፒያን በተለያዩ ጊዜ የኢትዮጵያን ኮሎናይዝ ማድረግ ሲፈልጉ ስለነበረ ኢትዮጵያ ሞደርናይዝድ የሆነች ሀገር ናት ሊባል ስለፈለጉ በወቅቱ የነበረው ንጉስ ይሄኛውን ኮንስቲቱሽን ኢትዮጵያ የራሷ የሆነ ኮንስቲቱሽን ያላት ሀገር ናት የሚለው ሞደርናይዝድ የሆነች ሀገር ናት ለመባል የተመሰረተ በ1931 ላይ የነበረ ኮንስቲቱሽን ነው። ኢንተርናል ፋክተሮችም ነበሩ። ኤክስተርናል ብቻ ሳይሆን ኢንተርናል ፋክተር የነበረው በኢትዮጵያ ውስጥ ላይ በወቅቱ ምንም ሴንትራል ፓወር አልነበረም። እንዳሁን ሁሉንም ሰብሰብ አድርጎ የሚመራ መንግስት አልነበረም። የተለያዩ ክፍለ ሀገራት ነበሩ። እነዛ ክፍለ ሀገራትን እንደ አንድ አድርጎ መምራት ስለፈለገ ያ ለዚህኛው ኮንስቲቱሽን ፎርሜሽንም ምክንያት ነበረ ማለት ነው። በ1950 ላይ ደግሞ ሪቫይዝድ ኮንስቲቱሽን የሚባለው በ1955 ላይ ያ በ1931 ላይ የነበሩ ኮንስቲቱሽኖች ሪቫይዝ ተደረጉ። ልክ ናቸው ወይስ አይደለም የሚለውን ግምገማ ተደረጉና ምን ተደረገ? ሶሻል እና ፖለቲካል የሆነ
ቼንጅ ሶሻልና ፖለቲካል የሆነ እንግዲህ ማህበረሰባዊና ፖለቲካላዊ ቼንጆች እየመጡ ስለነበረ ከ1931 እስከ 1955 በዚህ ምክንያት የተነሳ ሪቫይድ የተደረገበት ነው። ሪቫይድ ከተደረገ በኋላ ኢምፓየር ፓወሮች ወይም በወቅቱ ሲመሩ የነበሩ ሰዎች ኃይላቸው በጥቂቱም ቢሆን የተገደበ እንዲሆን ያድርጓል። ከዚህ በፊት ግን በጋድ የተመረጡ ናቸው ብሎ የፈለጉትን ማድረግ እንደ ዲክታተርሺፕ አይነት ነበረ። በ1955 የነበረው ግን ሊሚትድ አደረገ ማለት ነው ፓወሩ። እሱ ብቻ ሳይሆን ኢትስ ጋቭ ኤ ቤተር ሪኮግኒሽን ኦፍ ኤ ራይት በጥቂቱ ከሌሎች ኮንስቲቱሽኖች አንጻር ለሁማን ቢንግ ራይትን የሚሰጥ ነበር በ1955 ላይ የተደረገው ኮንስቲቱሽን ሪቫይዝ። ሌላኛው ደግሞ በ1987 ላይ የተደረገው ኮንስቲቱሽን ነው። በ1987 የተደረገው ኮንስቲቱሽን ነው። ይሄ ኮንስቲቱሽን ደግሞ የመጣው ከየት ነው? እንግዲህ በ1974 እስከ 1987 ላይ ኢትዮጵያ ውስጥ ምንም አይነት ኮንስቲቱሽን አልነበረም ነበረ። ሰዎች ሲተዳደሩ የነበሩት በዲክላሬሽን ነው። የተለያዩ አዋጆች እየተደረጉ በዛ አዋጅን መሰረት ነበረ ሲተዳደሩ የነበሩት። ከዛ ቫኪዩም ከሆነው ኮንስቲቱሽን ከነበረበት ዘመን ቀጥሎ የመጣ ኮንስቲቱሽን ነው። ይሄ ኮንስቲቱሽን ደግሞ ሴኩላሪዝም የሚባለውን ሀሳብ ይዞ መጣ። ማለትም መንግስትና ሃይማኖት የተለያየ ነው የሚል መንግስቱንም ሃይማኖትንም በተለየ መንገድ ትሪት የሚያደርግበትን ፍሬምወርክ ሰርቶ ተመለሰ ማለት ነው። እሱ ብቻ ሳይሆን ለሰራተኞቹ በወቅቱ ለነበሩ ሰራተኞች በተለያዩ ጭቆና ውስጥ ነበሩ። ነገር ግን ለሰራተኞቹ ለሉዓላዊ መብትን ከመፍጠት አንጻር ተሻሽሎ የቀረበ ምን ነበረ? ኮንስቲቱሽን ነበረ። እሱ ብቻ ሳይሆን ዲሞክራቲክ ራይትን እና ካልቸራል አይዴንቲቲ የተለያየ ሰብአዊ ምኖችን መብቶችንና የባህል ልዩነቶችንም ያከበረ ነበረ። ግን በወቅቱ የነበረው ሲንግል ፓርቲ ሲስተም ነበር። አሁን ሰዓት ላይ የተለያየ የፖለቲካ ሲስተም አለ አይደለ? የተለያዩ የፖለቲካ ግሩፖች አሉ አይደለ? ከነዛ ውስጥ አንዱ ፕሮስፔሪቲ ግሩፕ አንዱ ነው አይደለ? ልክ እንደዛው አንድ ብቻ ነበረ እንጂ እንዳሁን ብዙ አይነት አይፈቀድም ነበረ እና ማርክሲዝም የመሳሰሉትን አይዲዮሎጂ ይከተሉ ነበር ማለት ነው። ከዛ በ1995 ላይ የነበረ ኮንስቲቱሽን ነው። ይሄ በ1995 ላይ የነበረው ኮንስቲቱሽን የተመሰረተው እንግዲህ ወይም እንደ ኮንስቲቱሽን ሪቫይዝድም የተደረገው በ1994 ነው። ከ1995 ጀምሮ በሁሉም ቦታ በይፋ ምናምን የተሰጠ ነበረ ወይም የሚታይ ነበረ ወይም ተቀባይነት ያገኘው ነበረ እና ፌዴራሊዝም ሲስተም የሚባለውን ሲስተም ይዞ የመጣ ነው። በውስጡ ብዙ ፓርቲዎችን ይይዝ ነበረ። ይሄ ግን የ1998ቱ አንድ ፓርቲ ብቻ ነበረ። ይሄ ግን በ1995 ላይ የተደረገው ብዙ ፓርቲዎችን በውስጡ የሚያካትት ነው ማለት ነው። አሁን ደግሞ ስለ ዲሞክራሲ እንመለከታለን። ስለ ኮንስቲቱሽን ይሄን ካለን እና ዲሞክራሲና ዲሞክራታይዜሽን ምን ማለት ነው? ዲሞክራሲን ዲፋይን ስናደርግ እንግዲህ ዲሞክራሲ ከግሪክ የመጣ ቃል ነው እንደምናውቀው። ዲሞ የሚለው ህዝብ ማለት ነው። ክራቲዩስ የሚለው አውቶሪቲ ማለት ነው። ምን ማለት ነው? ህዝብ ሉዓላዊ ስልጣን እንዳለው መሪውን የመምረጥ እና ያ የተመረጠውን መሪ ደግሞ ህዝቡን የማገልገልን ሲስተም በውስጡ የሚያካትት ሀሳብ ነው ዲሞክራሲ የምንለው። ዲሞክራሲ የምንለው ደግሞ ዲሞክራሲ ኢዝ አ ገቨርንመንት ባይ ዘ ፒፕል ዜምሰልፍ ህዝቦች በራሳቸው የሚያስተዳድሩበት ዘዴ ነው እና አብርሃም ስለዚህኛው ጉዳይ ሲያወራ ምን አለ? ዲሞክራሲ ማለት ከህዝቦች ውስጥ የተመረጡ ደግሞ የተመረጡትም በህዝቦች የሚያገለግሉትም ለህዝቦች የሆነውን ሲስተም በውስጡ የሚይዝ ነው የሚል ነበረ እና ዲሞክራሲ ካመጣቸው ነገሮች አንዱ ፍሪደም ነው። ዲሞክራሲ ደግሞ አፕላይድ ከሚደረገው አንጻር በሁለት ይከፈላል፣ ዳይሬክት እና ኢንዳይሬክት ዲሞክራሲ። የመጀመሪያው ምን የሚባል ነው? ዳይሬክት ዲሞክራሲ የሚባል ነው። ዳይሬክት ዲሞክራሲ የሚባለው አንድ ሰውዬ ቀጥታ ሄደው በፖለቲካው ሲስተም ላይ ምን ሲሆን የተለያዩ ውሳኔዎችን የተለያዩ
ምርጫዎችን ሀሳቦችን በመስጠት ሲሳተፍ ማለት ነው። እና ይሄኛው ደግሞ በጥቂት ሰዎች ነው ምናምን አክቲቪቲ የሚሆኑ ለምሳሌ በህዝብ ወካዮች ምክር ቤት ላይ ከደቡብ ከተለያዩ ብሔረሰቦች ምናምን የሄዱ የብሔሩ ወካዮች አሉ አይደለ? ሶ ብሔሩ በሙሉ ሄዶ አይደለም እዛ የተቀመጠው፣ ግን ከብሔሩ የሆነ ጥቂት ህዝብ ሄዶ ነው ምናምን ሪፕሬዘንት የተደረገው። እና በግሪክ በመጀመሪያዎቹ አካባቢ እንደዚህ አይነት የዲሞክራሲ አፕሊኬሽን ነበረ። ለምሳሌ ሪፍሪደም ላይ ማለትም ይሄ ምርጫ በምናደርግበት ጊዜ አንተ ዳይሬክትሊ ሄዴ ነው ከዲሞክራሲ ጋር እየተሳተፍክ ያለው። ነገር ግን አንተ ለምሳሌ የተለያየ ሀገራዊ ይሁን ክልላዊ የተለያዩ ጥያቄዎች በሚሆኑበት ጊዜ እየመራ ያለውን መንግስት ምናምን ዳይሬክትሊ ላታገኘው ትችላለህ። ሶ በተለያየ በወካዮች በኩል ሄደ ዲሞክራሲን አፕሊኬብል ልታደርግ ትችላለህ። እሱ ኢንዳይሬክት ዲሞክራሲ ይባላል። ሶ ኢንዳይሬክት ዲሞክራሲ የሚባለው ኤሌክትድ በሆኑ በተመረጡ አንተን በሚወክሉ ሰዎች በኩል ዲሞክራሲን አፕሊኬብል የምታደርግበት መንገድ ነው። ለምሳሌ አንተ የደቡብ ልጅ ከሆንክ አሁን እየመራ ላለው መንግስት ሀሳብን ማቅረብ ብትፈልግ አንተን ወክሎ የተቀመጠ አለ አይደለ? ከደቡብ የተገኙ ጥቂት ሰዎች በነሱ በኩል ምናምን ምን ታደርጋለህ ማለት ነው። ሀሳብን ለዛኛው ለሃውስ ኦፍ ፌዴሬሽን ሀሳብን ታሳያለህ ማለት ነው። እና ለሉዓላዊ መፍትሄን ነው ይሄ ሰውዬ ሪፕሬዘንት የሚያደርገው። ሶ አክት የሚያደርገው ይሄ ደግሞ ሪፕሬዘንታተሩ አንተን እንደ አንተ ነው የአንተን ሀሳብ ምናምን ነው ይዞ ተሸክሞ እዛ ቦታ አክት የሚያደርገው። እሺ ዲሞክራሲ አለ ካለን በጥቂቱ ምን መኖር አለበት? በጥቂቱ ብቻ ማለት ነው። አንደኛው ኤሌክትድ ኦፊሻሊ ኮንትሮልድ የምርጫ ስርዓቶቹ ምናምን ኦፊሻሊ መሆን አለባቸው። ምርጫ ደግሞ በየጊዜው በየ5 ዓመቱ ከሆነ በየ10 ዓመቱ ከሆነ ብቻ አመቱን በጠበቀ አይነት መሆን አለባቸው ይላል። ፌር መሆን አለበት ደግሞ ይሄ ይላል። እሱ ብቻ ሳይሆን ደግሞ ህዝቦች ምናምን መፍታቸውን ኤክስፕሬስ ሊያደርጉ ይገባል። ህዝቦች መፍታቸውን ኤክስፕሬስ ሳያደርጉ ምን አለ ማለት አንችልም ይላል። ዲሞክራሲ አለ ማለት አንችልም ይላል። እሱ ብቻ ሳይሆን ህዝቦች የተለያዩ ኢንፎርሜሽኖችን አክሰስ የሚያደርጉበት ስለ ኢትዮጵያ ፖለቲካ ሲስተም ምናምን ምንም የማያውቁ ከሆነ በማስ ሚዲያ በተለያየ መንገድ እየተከሰተ ያለው ነገር ማያውቁ ከሆነ ዲሞክራሲ የለም ማለት ነው። እሱ ብቻ ሳይሆን ደግሞ ዲሞክራሲ ምን አለው? እሴቶች አሉት። ዋና እሴቶች ወይም ይሄም ፊውቸር ነው ብለን ለመውሰድ ይችላለን። ፊውቸሮች አሉት። የመጀመሪያው ላይቤሪቲ ነው፣ ነፃነት ነው። ላይቤሪቲ ነው ስንል በውስጡ የተለያዩ የነፃነት አይነቶችን ይዛል። አንደኛ ፐርሰናል ፍሪደም ነው ማለት አንተ በፈለግከው ሰዓት የፈለግከውን እንቅስቃሴ ማድረግ እንደምትችል፣ ሰዎች አንተን ሳይከታተሉ በሰዎች ወይም በመንግስት ቁጥጥር ስር ሳትሆን አንተ ፐርሰናሊ ፍሪደም ኖሮ መንቀሳቀስ ማድረግ ስትችል፣ እንደዚህ አይነት ፐርሰናል ፍሪደሞች ናቸው ላይቤሪቲ ውስጥ የሚካተቱ። ፖለቲካል ፍሪደም ሲኖር ምን ማለት ነው? በፖለቲካ ውስጥ ላይ ያለምንም ፍርሃት መሳተፍ ስትል። ኢኮኖሚ ፍሪደም ሲኖር ማለትም የራስን ንብረት የራስን ነገር የራስህ እንደሆነ ስታረጋግጥ ስትጠቀምና ስትሸጥ ስትገዛ እንደዚህ አይነት ነገሮች ሲኖሩ ነው። ሌላኛው ደግሞ ጀስቲስ ሲኖር ነው ዲሞክራሲ አለ የሚባለው። ጀስቲስ በሶስት ሊከፈል ይችላል። 3 አይነት የጀስቲስ አፕሊኬሽኖች የግድ መኖር አለባቸው ይላል። አንደኛ ዲስትሪቢዩቲቭ ጀስቲስ ነው። ዲስትሪቢዩቲቭ ጀስቲስ ነው ማለት የሆነ ነገር በማህበረሰቡ ዘንድ እኩልና ፌር ባለበት መከፋፈል አለበት። የተለያየ ከመንግስት የመጡ ነገሮች ፌር በሆነ መንገድ ምንም አድሎ በሌለበት መንገድ ለሁሉም ተደራሽ መሆን አለበት የሚል ነው። ሌላኛው ደግሞ ኮሪሌሽን ጀስቲስ ነው። ምን ማለት ነው? አንድ ሰው ስህተት ከሰራ ሁሉም ሰው በተመሳሳይ መንገድ መቀጣት አለበት። ትክክል ከሆነም በተመሳሳይ ነገር ረዋርድ መደረግ አለበት የሚል ነው። ፕሮሲጀራል ጀስቲስ የሚባለው ደግሞ ይሄ ደግሞ አንድ ነገር ልክም እንዳልሆነ ብቻ የሆነ ነገር ለማድረግ የምንከተለው ፕሮሲጀር ኢምፓርሻል መሆን አለበት። ለአንዱ የሆነ ፕሮሲጀር ዘዴ ተከትለን ሌላኛው የሆነ ዘዴ መከተል የለብንም። ለሁሉም ተመሳሳይ የሆነ መከተል አለብን የሚል ነው። ሌላኛው ደግሞ ኢኳሊቲ ነው፣ እኩልነት ነው። ፖለቲካል እኩልነት ያስፈልጋል። ማለትም ምን ማለት ነው? አንድ ሰው ከሌላኛው ሰው ጋራ በፖለቲካ ውስጥ
ካለው ምን ተሳትፎ ይሁን የዛች ሀገር ዜጋ ስለሆነ ካለው ተሳትፎ እኩል የሆነ ምን ያስፈልገዋል? ትሪትመንት ያስፈልገዋል። ሶሻል ኢኳሊቲ ያስፈልገዋል። ሶሻል ኢኳሊቲ ማለት ሆስፒታል ይሁን ትምህርት ቤት ይሁን በማህበረሰቡ ዘንድ ያሉ የተለያዩ አገልግሎቶችን እኩል ማግኘት አለበት ከሀገር ዜጋ ከሆነ የሚል ነው። ኢኮኖሚክ ኢኳሊቲ የሚባለው ደግሞ በሀገሪቷ ውስጥ ያለውን ኢኮኖሚ ሪሰርች ሁሉም በእኩል መጠን አክሰስ ማድረግ አለበት የሚል ነው። አሁን ደግሞ ፋንዳሜንታል ፕሪንሲፕል ኦፍ ዲሞክራሲ ነው እና ሌላኛው ዲሞክራሲ አለ ካልን ማለትም ዲሞክራሲ በውስጡ የሚይዛቸው ፕሪንሲፕሎች አንደኛ የሰዎችን ሉዓላዊነትን የሚያስከብር ነው። የህግ ኮንስቲትዩሽን የበላይ እንደሆነ ህግ የበላይ እንደሆነ መንግስትና ሃይማኖት የሚባለው የተለያዩ ኮንሰፕት እንደሆነ ሴኩላሪዝም ሲስተም እንደሆነ የተለያየ የኃይል ክፍፍል መኖር አለበት። ፍሪ የሆነ ፌሪ የሆነ ፕሬዲክት የሆነ ኤሌክሽኖች መደረግ አለባቸው። ምን ማለት ነው? በየጊዜው ኤሌክሽን ምርጫ መካሄድ አለበት። ምርጫው ደግሞ በጣም ትክክለኛ ፌር መሆን አለበት የሚል ነው። ሌላኛው ደግሞ ማጆሪቲ ሩል ዊዝ ማይኖሪቲ ራይት እየመራ ያለው የማጆሪቲው ሩሉና የማይኖሪቲው ራይት መከበር አለበት። ለምሳሌ አንድ ሰው ምርጫ ቢያካሄድ እየመራ ያለው ህዝብ እየመራ ያለው ማጆሪቲ ሩሉ እየመራ ያለው እንደ መሪ መከበር አለበት። ያኞቹ ደግሞ ለአመራር ያልበቁ መፍታቸውም ግን መጠበቅ አለባቸው የሚል ነው። የሰው የሁማን ራይት ፕሮቴክት መደረግ አለበት። ብዙ የፖለቲካ ሲስተም ብዙ የፖለቲካ ፓርቲዎች መገኘት አለበት ይላል የዴሞክራሲ በውስጡ የሚይዘው ፕሪንሲፕል። ዲሞክራሲ በውስጡ እንደዚህ አይነት ፕሪንሲፕሎችን ይይዛል ማለት ነው። ሌላኛው ደግሞ ማወቅ ያለብን ቅድም ኮንስቲቱሽናሊዝም ምን ማለት ነው ብለናል። ኮንስቲቱሽናሊዝም ማለት አንድ መንግስት ለኮንስቲቱሽኑ ሲገዛ እንደ ኮንስቲቱሽኑ አክት ሲያደርግ ነው ብለናል። አሁን ደግሞ ዲሞክራይዜሽን ብለን እናለን። ይሄ ዲሞክራይዜሽን ስንል ምን ማለት ነው? ነን ዲሞክራቲክ ከሆነው ኮንዲሽን ወደ ዲሞክራቲክ ኮንዲሽን መምራት ነው። ወይም ዲሞክራሲያዊ ያልሆነውን መንግስት ዲሞክራሲያዊ ወደሆነ መንግስት ትራንስፎርም ማድረግ ቼንጅ ማድረግ ምን ተብሎ ይጠራል? ዲሞክራታይዜሽን ተብሎ ይጠራል ማለት ነው። እና ይሄን ነገር ለማድረግ እንግዲህ ረዥም ዓመት ሊወስድ ይችላል። የሆነ ጊዜ ዲሞክራሲ የማይከተለውን መንግስት በአንድ ምሽት ዲሞክራሲ እንዲከተል ማድረግ ይችላሉ ማለት አይቻልም። ሎንግ ፒሪድ ኦፍ ታይም ሊወስድ ይችላል። ነገር ግን ይሄ ዲሞክራታይዜሽን የሚባለው ሀሳብ አፕሊኬብል እንዲሆን 3 ነገሮችን ማድረግ አለብን። አንደኛ ይሄን ዲሞክራሲ የማይከተለውን አውቶሪታሪያን የሆነውን ሪጂም ማስወገድ አለብን። ማለትም ዲሞክራሲን የማይከተለውን ይሄን መንግስት ማስወገድ አለብን። ሌላኛው ደግሞ ዲሞክራሲ የሚከተለውን ህዝብ ማምጣት አለብን። ኢንስታሌሽን ማድረግ አለብን ዲሞክራቲክ የሆነውን መንግስት። ሌላኛው ደግሞ የመጣው መንግስት ደግሞ ያ ዲሞክራሲ የሆነው መንግስት እንዲቆይ ማድረግ አለብን ማለት ነው። ይሄኛው ሲስተም እንደ ፖለቲካል ትራንስፎርሜሽን ተደርጎ ሊታይ ይችላል ማለት ነው። እና ዲሞክራታይዜሽን እንዲካሄድ ማለትም ዲሞክራሲን የማይከተለው መንግስት ተነጥቶ ዲሞክራሲን የሚከተለው መንግስት እንዲመጣ ከማድረግ አንጻርና አኳያ ዋና ተዋናይ የሆኑ 3 ነገሮች አሉ። የመጀመሪያው ፖለቲካል ፓርቲ ናቸው። ፖለቲካል ፓርቲ የምንላቸው በሀገሪቷ ውስጥ የሚገኙ የተለያዩ የፖለቲካ ግሩፖች ናቸው። እነሱም ምክንያቱም ሶሳይቲው ማህበረሰቡ ገቨርንመንቱን በተለያየ መንገድ ሀሳብ መስጠት ይሁን ጄጅ በማድረግ ይሁን አልተመቸኝም ተነስም በማለት ይሁን ኮሚኒኬት የሚያደርገው ብሪጁ በዛ በኩል ስለሆነ እና ኮሚኒኬት የሚያደርገው ሰዎችም ማህበረሰቡን በእነሱ በኩል ስለሆነ ፖለቲካል ፓርቲ እንደ አክተር ነው ማለት ነው በዲሞክራታይዜሽን ውስጥ። ሌላኛው ደግሞ ሚዲያ ነው። ሚዲያም እንደ አክተር ይቆጠራል በዲሞክራታይዜሽን ውስጥ ማለት ነው። ምክንያቱም ሚዲያ ሰዎች ዲሞክራሲያቸውን የሚያዩበት እንደ መነጽር እንደ መስታወት የሚመለከቱበት ነው። ምክንያቱም ዲሞክራሲ ያለበት ሀገር ላይ ሲጀመር ስትሮንግ የሆነ ዲሞክራሲ ያለበት ቦታ ላይ
ስትሮንግ የሆነ ፍሪ ሚዲያ ይኖራል። ሀገሪቷ ላይ እንዴት ዲሞክራሲ ካደች፣ እንዴት ዲሞክራሲን ጣሰች፣ እንዴት ሮንግ ነገር እንዴት ራይት ነገር ተደረገ የሚለው ቀጥታ በሚዲያ ላይ ስለሚተላለፍ ዲሞክራታይዜሽን ከማምጣት አንጻር ሚዲያ ዜናዎችን የተለያዩ ዲሞክራቲክ የሆኑ ዜናዎችን ዲሞክራሲ እንዴት እንደተጻሰ በዛ መንግስት ላይ ያሉ ሀሳቦችን ከመግለጽ አንጻር ትልቅ የሆነ ምን አለው ማለት ነው፣ ቫልዩ አለው ማለት ነው። ሌላኛው ሲቪል ሶሳይቲ ነው። ሲቪል ሶሳይቲ ያ እየመራ ያለውን የስቴቱን ወይም እየመራ ያለውን የመንግስትን ፓወር ከማግታት አንጻር የሰውን ራይት ከማጉላት አንጻር የኤሌክሽን ሲስተሙ በየጊዜው እንዲካሄድ ፍሪኩዌንት የሆነ ኤሌክሽን ፌር የሆነ ፍሪ የሆነ ኤሌክሽን እንዲካሄዱ ከማድረግ አንጻር ህዝቦችን ከማሰልጠን አንጻር ቶለራንሲን በማህበረሰቡ ዘንድ ከማምጣት አንጻር እነዚህን ነገሮችን ከማድረግ አንጻር ሲቪል ሶሳይቲም የራሱ የሆነ ሚና አለው ማለት ነው በዲሞክራታይዜሽን ውስጥ። አሁን ደግሞ ስለ ሁማን ራይት ነው የምናየው። ስለ ስቴት አይተናል፣ ስለ ዲሞክራሲ አይተናል። የመጨረሻውን ስለ ሁማን ራይት ነው። ሁማን ራይት ማለት ምን ማለት ነው? ለሰው ሁሉ የተሰጠ ራይት ነው እና በየትኛውም ቦታ በየትኛውም ሰው አክሰስ ማድረግ የሚችለው ነው። እሱ ብቻ ሳይሆን ለሰው ልጅ ሁሉ የተሰጠ ነው። ምንም አይነት ልዩነት ሳይኖር ሴት ነው፣ ወንድ ነው፣ ጨዋ ነው፣ የተማረ ያልተማረ ነው ሳይባል ዲስክሪሚኔሽን ሳይኖር ለሁሉም ሰዎች የተሰጠ ነው እና ይሄ ሁማን ራይት ደግሞ የራሱ የሆነ ፕሪንሲፕል አለው። የመጀመሪያው ዩኒቨርሳል ነው። ዩኒቨርሳሊቲ ነው ማለት አንድ ሰው በየትኛውም ጊዜ በየትኛውም ታይም ማንኛውም ሰው ማግኘት የሚችለው መሆኑ ነው። ዩኒቨርሳል ነው ማለት ሁሉም የሰው ልጅ ሁማን ራይት አለው ማለት ነው። ሁሉም የሰው ልጅ ምን አለው ማለት ነው? መብት አለው ማለት ነው። ካልቸሩ፣ ባህሉ፣ ቋንቋ፣ ብሔሩ፣ ሃይማኖቱ የፈለገ ሊሆን ይችላል። ነገር ግን ሁማን ራይት አለው። ይሄ ዩኒቨርሳሊቲ ይባላል። ሌላኛው ደግሞ ሁማን ራይት ኢንአሊየናቢሊቲ ነው። ምን ማለት ነው? አንዴ ሉዝ ማድረግ የማትችለው ነው። አንድ ጊዜ ሰብአዊ መብት ካለ ሉዝ ማድረግ የማትችለው ነው። ምክንያቱም ሰው መሆን የሆነ ጊዜ የሚቆም ስላልሆነ ማለት ነው። እሱ ብቻ ሳይሆን በጣም አስፈላጊ የሆነ ነው። ማለትም በቃ አጠቃላይ ሉዝ ማድረግ አትችልም። ምንን? ይሄ ሁማን ራይት የሚባለው ነው። ሌላኛው ደግሞ ኢንዲቪዚቢሊቲ ነው። ኢንዲቪዚቢሊቲ ነው ማለት ሁማን ራይት አር ኢነር ቱ ሁማን ዲግኒቲ እና ይሄ የሰውን ሰው ብቻ ስለሆነ ከተፈጥሮ ሰው ሆኖ ስለተወለደ የሚገኝለት መብት ነው እንጂ የሆነ ዳይቨርሲፋይ አድርገን ጥሩ ሰው መጥፎ ሰው ስለሆንን ተመልክተን የምንሰጠው መብት አይደለም ማለት ነው። ሌላኛው ደግሞ ኢንተርዲፔንደንሲ ነው። ኢንተርዲፔንደንሲ ነው ማለት የሰው ልጅ እንግዲህ መብት አለው ግዴታም አለው። መብቱን የሚፈጽምለት መብቱን የሚያደርግለት ሰው አለ፣ እሱም ግዴታውን ያደርጋል። በመብትና በግዴታ መካከል አንዱ ከሌላው ጋር ኢንተርዲፔንደንሲ አለው ማለት ነው። ምን ማለት ነው? ኢንተርዲፔንደንሲ ነው ማለት እንግዲህ ሁሉም መብት እንደምታውቁት እኩል የሆነ ቫሊዩ አለው አይደለ? ሁሉም የሰው የሰው ምንድነው መብት እኩል የሆነ ለምሳሌ የመኖር መብት ይሄ ሁማን ራይት ነው። ይሄ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስም ይሄ ሁማን ራይት ነው። ሁለቱም አስፈላጊ ናቸው። ተመሳሳይ ቫልዩ ሊኖራቸው ይችላል ማለት ነው። እና ዋን ራይት ካኖት ቢ ፉልፊል ኢንጆይ ዊዛውት አዘር። አንድ መብት ሌላው ከጎደለ ምን የሚሆን አይደለም የሚፈጸም አይደለም። ለምሳሌ የመኖር መብት ካለ ነገር ግን ጤና ከሌለ፣ እውቀት ከሌለ፣ ፍሪደም ከሌለ፣ ከተለያዩ ነገሮች መብት ከሌለ መኖር እንዴት ይችላል? ኤዱኬሽን ሄልዝ የሚባለውን ፍሪደም የሚባለውን ዲዩቲ ግዴታ ላንተ የሚሰጥ የሆነ አካል አለ ማለት ነው። አንተ ምን ለማድረግ ራይትህን ለመኖር ኢንተርዲፔንደንሲ ነው ማለት ነው። ሌላኛው ደግሞ ሁማን ራይት እና ሪስፖንሲቢሊቲ ይባላል። እንግዲህ መብት ካለ ግዴታ አለ፣ ኃላፊነት አለ እና ራይት ኢንቮልቭስ ዲዩቲ ቶወርድ አዘር። አንድ ሰው ምን አለው? መብት አለው ማለት ለሆነ ሰው ደግሞ ግዴታ አለው ማለት ነው ይላል። ለምሳሌ አንተ የመማር መብት አለህ ማለት የሆነ ሰው የማስተማር ግዴታ አለበት ማለት ነው። እሱ ማን ነው? ቲቸር ነው ማለት ነው። ኤክሰርሳይዚንግ ዘ ራይት ዊዝ ዲዩቲ ኦኬ ፎር ዘ አዘር እና አንተ ግዴታህንም ኤክሰርሳይዝ የምታደርገው የሆነ ሰው መብት ካለው ነው ይላል።
ሶ ዓለም አቀፍ ላይ ይሄ ግዴታ ነው፣ ይሄ ምንድነው ራይት ነው እያሉ ፍሬምወርክ የሰሩ ኢንስቲትዩሽኖች አሉ። እነዚህ ኢንስቲትዩሽኖች በሁማን ራይት እና በሁማን ሪስፖንሲቢሊቲ ላይ ያሉ ሀሳቦች ናቸው። ሌላኛው ደግሞ እዚሁ ማወቅ ያለብን ነገር ራይት ሆልደር እና ራይት ዲዩቲ ቤር ይባላል። ራይት ሆልደር እና ዲዩቲ ቤር። ራይት ሆልደር ማለት ምን ማለት ነው? መፍት ያለው ሰው ማለት ነው። መፍት ያለው ሰው፣ ያ መፍት ያለው ሰው ኢንዲቪጁዋል ሰው የሆነ ሰው ሊሆን ይችላል፣ የሆነ ግሩፕም ሊሆን ይችላል። ብቻ መፍት ያለው አካል ነው። ዲዩቲ ቤር ማለት የዛን ሰውዬ መፍት የማስጠበቅ ግዴታ ያለው ማለት ነው። ለምሳሌ እነዚህ እንደ ኤንጂኦ፣ እንደ ኮሚኒቲ፣ እንደ ስቴት ያሉ እንደዛ ናቸው። ለምሳሌ እኔ የመማር መብት አለብኝ። እኔ ስለዚህ ራይት ሆልደር ነኝ። መንግስት ደግሞ ትምህርት ቤት ሰርቶ አስተማሪዎችን ቀጥሮ ይሄን ስርዓቱን የማምጣት ግዴታ አለበት። ስለዚህ መንግስት ምንድነው? ዲዩቲ ቤረር ነው ማለት ነው። እና ይህ ሁማን ራይት የምንለውን የምንከፍልበት ካታጎሪ አለ። ፈረስት፣ ሰከንድ፣ ሰርድ ጀነሬሽን ብለን ነው የመጀመሪያው። የፈረስት ጀነሬሽን የምንለው ሲቪል ኤንድ ፖለቲካል ራይት ብለን እንይዛለን። በውስጡ የመኖር መብት፣ የተለያዩ ነጻነቶች፣ ሴኪሪቲዎች፣ እኩልነትን እና የተለያዩ የፈለግከውን ሃይማኖትን የመከተል ነገሮች ፈረስት ጀነሬሽን ወይም ሲቪል ኤንድ ፖለቲካል ራይት ተብሎ ይጠራሉ። ሰከንድ ጀነሬሽን የሚባለው ሶሺዮ ኤንድ ኢኮኖሚካል ካልቸራል ራይት ናቸው። ይሄ ምን ማለት ነው? የመማር መብት አለ፣ የጤነኛ የመሆን የመስራት፣ ፌር የሆነ ክፍያ የመክፈል፣ አንዱ ትንሽ ከፍሎ አንተ ትልቁ የመክፈል ግዴታ የለብህም። የሶሻል ሴኪሪቲ፣ እነዚህ ነገሮች በምን ውስጥ ነው የሚካተቱት? በሰከንድ ጀነሬሽን ውስጥ ነው። ሶስተኛ ጀነሬሽን የሚባለው ሶሊደሪ ራይት የሚባል ነው። ይሄም ከኢንቫይሮንመንት ጋር የተያያዘ ነው። ምን ማለት ነው? በመሬት ላይ ያለውን ሪሶርስ አንተም የመካፈል መብት አለብህ፣ የማደግ መብት አለብህ። በተለያየ መንገድ ጤነኛ ኢንቫይሮንመንት ውስጥ የመኖር መብት አለብህ፣ ሰላም የመሆን መብት አለብህ። እነዚህ በሙሉ ካታጎሪ ውስጥ ይመደባሉ። ይሄኛው ሁማን ራይት የምንለው በተለያየ ነገሮች፣ በተፈጥሮ አደጋ፣ በተለያዩ ወረርሽኞች ምክንያት የተነሳ አንዳንድ ጊዜ እነዚህ ሁማን ራይቶች የምንላቸው ነገሮች መንግስት ሊከለክልም ይችላል፣ ሊሚትም ሊያደርግ ይችላል። ሊሚት ሊያደርግ ይችላል ማለት ሪስትሪክት ሊያደርግ ይችላል። በኖርማል ሰዓት ላይ ምንም ችግር በሌለበት ሰዓት ላይ መንግስት የእኛን መብት ምን ሊያደርግ ይችላል? ሪስትሪክት ሊያደርግ ይችላል። ምናልባት የኛ መንቀሳቀስ፣ ውጪ ወጥቶ ወክ ማድረግ፣ ይሄ ብቻ ሁማን ራይት ጋር የተያዙ መብቶቻችንን አፕሊኬብል ማድረግ በሀገር ጉዳይ ላይ የሆነ ነገር በሚያመጣበት ጊዜ ለትንሽ ጊዜም ቢሆን መንግስት ሁማን ራይታችንን ሰው ብቻ ስለሆነን ያገኘነው መብታችንን ሊሚት ሊያደርግ ይችላል ማለት ነው። ሌላኛው ደግሞ ድሮጌሽን የምንለውም ይሄኛውም መንግስት ያለንን መብት ሲከለክል ማለት ነው። እና ይሄኛውን ደግሞ የፌዴራል መንግስትም የሪጂናል መንግስትም ሊያደርግ ይችላል። የፌዴራል መንግስት ለምሳሌ መች ነው የሚያደርገው? ከውጪ የተለያዩ ወረራዎች በሚደረጉበት ጊዜ ሰብአዊ መብት ምናምን ሊጣስ ይችላል። ሰብአዊ መብት ምክንያቱም የሀገር ሉዓላዊነት ስለሚቀድም ሀገር ካለ ነው እኛ የምንኖረው። ሰው በዚህን ጊዜ የፌዴራል መንግስት እንኳን ውጫዊ የሆነ ወረራ በሚካሄድበት ጊዜ የእኛ ሁማን ራይታችን የምንላቸው ውስጥ የተለያዩቱ ሊጣሱ ይችላሉ። በተለያየ የኮንስቲትዩሽን ኦርደር ማጣት በሚከሰትበት ጊዜ ወይ የሆነ መንግስት እየመራ ያለ የሆነ መንግስት ሄዶ ሲቆጣጠረው የመንግስት ለውጥ እንደዚህ አይነት የመንግስት ለውጥ ሲካሄድ ጊዜያዊ አዋጅ በሚወጡበት ጊዜ በእንደዚህ አይነት ጊዜዎች መንግስት እንደዚህ ሊያደርግ ይችላል። የተፈጥሮ አደጋዎች የጎርፍ የንፋስ ምናምን በሚከሰትበት ጊዜ ምንድነው መንግስት ጊዜያዊ የሆነ ሰብአዊ መብታችንን ምን ሊያደርግ ይችላል? ሊያስቆም ይችላል። የተለያዩ ወረርሽኞች በሚመጡበት ጊዜ እና ግን ይሄ የክልሉ መንግስት ግን ሁለቱንም ነው ማድረግ የሚችለው። ናቹራል ዲዛስተር እና ኤፒደሚክ የሆኑ ኬዞች በሚፈጠሩበት ጊዜ ይሄን ሊያደርግ ይችላሉ። ነገር ግን መቼም ሊከለከሉ የማይችሉ ምኖች አሉ፣ መቼም የማይከለከሉ ሁማን ራይቶች አሉ። ነን ዲሮጌሽን ራይት ብለን የምንጠራው ማንም ሰው በየትኛውም ጊዜ በየትኛውም ቦታ መንግስትም ይሁን ማንም ሊከለክል የማይችሉ ራይቶች አሉ።
እነዚህ ራይቶች እዚህ ጋር ከነ አርቲክሉ አሉ። ለምሳሌ የፈለግከውን ሃይማኖት የመከተል የፈለግከውን ሀሳብ የመከተል ፍላጎት አለ። ይሄ በየትኛውም ሰዓት ላይ መንግስት የማይከለክልህ ነው። የፈለግከውን ሃይማኖት የመከተል ጉዳይ በፈለግከው ጊዜ የሚሰጥህ ነገር ነው። እሱ ብቻ ሳይሆን ለምሳሌ የባሪያ አለ አይደለ? ባሪያ ለምሳሌ በፈለገበት ጊዜ ላይ ባሪያ ያለመሆን ምን አለው መፍት አለው ማለት ነው። በህይወት የመኖር መፍት። እነዚህ ነገሮች መንግስት በየትኛውም ታይም ላይ ካንተ የማይነጥቅ ነገሮች ናቸው ማለት ነው። ሌላኛው ለምሳሌ አንተ ሳትፈልግ ማንም ሰው በአንተ ላይ የሆነ ባዮሎጂካል ይሁን ምናምናዊ ብቻ ኤክስፐሪመንት ሊሰራብህ አይችልም፣ አንተ ሳትፈቅድ ማለት ነው። እነዚህ ነገሮች በመቼም ጊዜ ማይጣሱ ራይት ናቸው። እናንተ ማየት ትችላላችሁ ቀላል ሀሳብ ስለሆነ። እነዚህ ሁማን ራይት የሚባሉት በዓለም አቀፍ ደረጃ እና በኢንተርናሽናል ደረጃ እና በሪጂናል ደረጃ አስፈጻሚ አካላቶች አሉ። በዓለም አቀፍ ደረጃ ሁማን ራይትን የሚያስፈጽሙ ዓለም አቀፋዊ ድርጅቶች እዚህ ጋር ያሉ ናቸው። ከዩናይትድ ስቴትስ ኦርጋናይዜሽን ጋር የተያያዙ ናቸው። ነገር ግን ሪጂናል ሜካኒዝም የምንላቸው ወይም በተለያዩ አሁን ለምሳሌ አፍሪካ ብቻ ስለ ሪጅን እያወራን ነው፣ ግን ግሎባሊ ስንል ስለ ኢንተርናሽናል እያወራን ነው። ኢንተርናሽናሊ የሁማን ራይትን የሚያስጠብቁ ድርጅቶች ናቸው እነዚህ። ነገር ግን ሪጂናል ሜካኒዝም የምንለው በአንድ ሀገርና በአንድ ክልል ብቻ የተከለለውን በተከለለው ኤሪያ ላይ ምንን መፍትን የማስከበር ምን ኃላፊነት ያለባቸው ለምሳሌ እንደ አፍሪካ ዩኒየን ያሉ፣ እንደ አሜሪካ ዩናይትድ ስቴትስ ያሉ፣ እንደ ዩሮፕ ያሉ እነዚህ በእነሱ ኤሪያ ያለውን ሰዎች በተፈጥሮ ያገኙትን ሁማን ራይት የማስጠበቅ ግዴታ ያለባቸው ናቸው። እነዚህ ሪጂናሊዝም የሚሆን ኢንተርናሽናሎች ዋና ሀሳባቸው ምን ማድረግ ነው? የሰውን ሁማን ራይታቸውን ፕሮቫይድ ማድረግ ነው። ሁሉም ሰው ልጅ መፍት እንዲኖረው መፍቱን ፉልፊልድ እንዲያደርግ ማድረግ ነው። መፍታቸውን ማስጠበቅ እና መፍታቸውን ደግሞ ሞር አፕሊኬብል እንዲያደርጉ ፕሮሞት ማድረግ ነው። ዩኒት 5 ይሄን ይመስል ነበረ። አይ ኖ ሃይላይት ቶሎ ገረፍ እያልኩ ነው የሄድኩት። እናንተ ዲቴል ማንበብ ትችላላችሁ። ውጫዊ ፓርቱን ምናምን ከተረዳችሁ ዲቴል እናንተ ማንበብ ትችላላችሁ። ሰብስክራይብ ላይክ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።